ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራ? አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም። እግዚአብሔር 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለሁ። ስንት ዓመት ሲሞላ መቼ ነው የሰራበት? ዕፀ ጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ሕዝቤን ነፃ አውጣ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሁንከኔ ጋራ ሁነ ከጎኔ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምንዋላችሁ እንደምንዋላችሁ። አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ የሰጠን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንኳን ለዚህ ማህበር 30ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን። በሚኖረን አጭር የትምህርት ጊዜ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ምዕራፍ 9 ላይ ተጽፎ በሚገኝ የዚህ ሰሞን ቃለ እግዚአብሔር ተነስተን እንማራለን። የትምህርታችን ርዕስ የሚሆነው በዚያም ወራት ይጾማሉ የሚል ይሆናል። ከኔ ጋር በሉ፣ በዚያም ወራት ይጾማሉ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ያለው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ጊዜም ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ አሁን ያለነው እንደምታውቁት ከሰባቱ አጽዋማት መካከል አንዱ የሆነውን ጾመ ሐዋርያትን እየጾምን ነው። በነገራችን ላይ ጾመ ሐዋርያት በመጽሐፍ ቅዱስ ወይም በሐዲስ ኪዳን በቀጥታ የተጻፈ ጾም ከሰባቱ አጽዋማት እኛ እንደምንጾመው የተጻፈው ጾም አሁን የጠቀስነው የሐዋርያት ጾም። ቃሉ ሲጀምር እንደዚህ ይላል፣ በዚያን ጊዜ
የዮሐንስ ደቀ መዛሙርት ቀርበው እኛና ፈሪሳውያን የምንጾመው ያንተ ደቀ መዛሙርት የማይጾሙት ለምንድን ነው አሉት ይላል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የማን ደቀ መዛሙርት? የማን ደቀ መዛሙርት? አትሰሙም አይደል? እስቲ አንዴ በሉ። የዮሐንስ ደቀ መዛሙርት። መጥምቁ ዮሐንስ ዛሬ 30ኛ ዓመቱን የሚያከብረው ማህበር የሚዘክረው የጌታ መንገድ ጠራጊ የሆነው መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ ተማሪዎች ነበሩት። ደቀ መዛሙርትን አፍርቷል። በጣም የሚገርመው ዮሐንስ ያገለገለው 6 ወር ያህል ነው። ስንት ወር? በ6 ወር አገልግሎቱ ለክርስቶስ መንገድ ጠርጓል። 6 ወር አገልግሎ የክርስቶስን መንገድ አመቻችቶለት። እውነት ለመናገር ዮሐንስ ካገለገለበት ዓመት እኔ ኃጢአተኛው ያገለገልኩበት ዓመት ይበልጣል። እኛ 6 ዓመትም 16 ዓመትም አገልግለን ለክርስቶስ መንገድ መጥረግ አልቻለም። እንደውም መንገድ እየዘጋን በጣም አስቸግረ። እኛ ራሱ ጠራጊ ያስፈልገን። ዮሐንስ ግን ስንት ወር ነው ያገለገለው? 6 ወር። በ6 ወር አገልግሎቱ ለጌታ መንገድ መጥረግ የቻለ አገልጋይ ነው። በረከቱን ያሳድርብን። በነገራችን ላይ ስለ ዮሐንስ ስናወራ ስለ ተራ ሰው እያወራን አይደለም። ስለ አንድ ቅዱስ ብቻ እያወራን አይደለም። ዮሐንስ ውስጥ በጣም ብዙ ታሪክ አለ። ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው። ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው፣ ለዮሐንስ መዝሙር የዘመረው፣ ለዮሐንስ ምስጋና ያቀረበ ነው እኛ እንዳይመስላችሁ። ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ዮሐንስ ከአረጋውያኑ ከዘካርያስና ከኤልሳቤጥ ነው የተገኘው። እግዚአብሔር ልጅ ስጠን ልጅ ስጠን ልጅ ስጠን ብለው ሲለምኑት ለረጅም ዓመት እምቢ አላቸው። ልጅ አልሰጣቸው። መጨረሻ ላይ ካረጁ በኋላ ቅዱስ ገብርኤል መጥቶ ለኤልሳቤጥ ባል ለዘካርያስ ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች አለ። ልብ አድርጉ። እነሱ ልጅ ለመውለድ የለመኑት ወጣት እያሉ ነው። እስኪያረጁ ድረስ ግን ልጅ አልሰጣቸው። ለምንድን ነው እግዚአብሔር ያዘገየው? በፈለገው ጊዜ መስጠት ይችላል አይችልም? ወጣት ሆነው ልጅ ቢሰጣቸው ይሻላል ወይስ ካረጁ በኋላ? እስቲ ወጣቶች ልጅ መውለድ የምትፈልጉት ወጣት ሆናችሁ ነው ወይስ ካረጃችሁ በኋላ? ወጣት ሆናችሁ አይደለ? ለማጫወትም ለማሳደግም ወጣት ሆኖ መውለድ ይሻላል። ዮሐንስ ግን የተሰጣቸው ለዘካርያስና ለኤልሳቤጥ እስኪያረጁ ድረስ ጠብቆ ነው። ለምንድን ነው እግዚአብሔር ካልቸገረው ለምንድን ነው ቀደም አድርጎ ያልሰጣቸው ካላችሁ ምክንያት አለው እግዚአብሔር። መጥምቁ ዮሐንስ መወለድ ያለበት ክርስቶስ ሊወለድ 6 ወር እስኪቀረው ጠብቆ ነው። ስለዚህ ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ አለበት። ዘግይቶ የተገኘ ነው። ዘግይተው ጠብቀው ግን አንድ ልጅ አይደለም የተሰጣቸው፣ ሐዋርያ ነው። ጌታ መጣ ብሎ ሰብኳል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሯል። ነቢይ ነው። ከኔ በኋላ ይመጣል በእሳትና በውሃ ያጠምቃችኋል ብሎ ትንቢት ተናግሯል። ነቢይም ነው፣ ሐዋርያም ነው፣ ካህንም ነው። ምን አይነት ካህን ካላችሁ መለኮትን ያጠመቀ መጥምቀ መለኮት ተብሎ የሚጠራ ለክርስቶስ አጥማቂ መሆን የተመረጠ ነው። ዮሐንስን የሚያህል አልተነሳም እና ቅዱስ ዮሐንስ አጭር ነው አገልግሎቱ፣ ግን ውጤቱ በጣም በጣም ሰፊ ነበር። በእውነት የዮሐንስን አገልግሎት አይነት ይስጠን። አሁን እንደ ዮሐንስ ማገልገል መቻል ቀላል ነገር አይደለም። ጸያሄ ፍኖት ለክርስቶስ መንገድ ጠራጊ የተባለው ዮሐንስ በ6 ወር አገልግሎ ለክርስቶስ አስረክቧል። እና ይህ ዮሐንስ አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ተማሪዎች ነበሩት ይላል። የዮሐንስ ተማሪዎች ደቀ መዛሙርቱ ዮሐንስን በጣም ከመውደዳቸው የተነሳ ክርስቶስን ለመቀበል ተቸግረው ነበር እና ጸባያቸውም ላይ አንዳንድ ችግር አለ። አሁን ወደ ጥቅሱ ልመልሳችሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል።
የማን ተማሪዎች? የዮሐንስ። እኛና ፈሪሳውያን የምንጾመው ያንተ ተማሪዎች የማይጾሙት ለምንድን ነው አሉት። እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ። እኛና ፈሪሳውያን የምንጾመው። አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያሉት? ከፈሪሳውያን፣ ከጻፎች ጋር። እኛ የምንጾመው ያንተ ተማሪዎች የማይጾሙን ለምንድን ነው? እኛ ብቻ ነን እንደምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን። አቤት ዮሐንስ ቢሰማ እንዴት ያዝናል። ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከማለት ደርሷል። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸዋል። እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን ለምን አይጾሙም? ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው ነው። እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካልክ የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል? ከፈሪሳውያን ጋር። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው። 30 ዓመት ብዙ ስራ ሰርታችኋል። እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች አይደላችሁ። ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት። የሰራው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩት። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለእኛም የምንጸልየውን አስተምረን ብለው ጠየቁት ይላል። ይህን ጊዜ ጌታ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስተማር። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ ግን ለምን እኛ እየጾምን እነሱ ለምን አይጾሙም አሉ። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስመድበን? ግብዝነት ነው ማለት። ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተማሪዎች አይጾሙም ለሚለው ጥያቄ ረጅም መልስ ሰጠ። ይህን መልስ አብራርቼ አጠቃልላለሁ። እኛም እና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ለምን አይጾሙም ሲሉት ክርስቶስ 3 መልስ ነው የሰጠው ለምን እንደማይጾሙ። አንደኛ ሙሽራ ከነሱ ጋር እያለ ሚዜዎች ሊያዝኑ ይችላሉን አለ። እስኪ በሉ ሙሽራ ከነርሱ ጋር ሳለ ሚዜዎች ሊያዝኑ አይችሉም። ለምን? ከነሱ ጋር ማስላል። እዚህ መሃል ሚዜ ሆናችሁ የምታውቁ ሰዎች ከሙሽራው አጠገብ ቁጭ ብላችሁ የሆነ ቅር የሚያሰኝ ሐዘን ነገር ብትሰሙ፣ ዜና ብትሰሙ፣ ሰርጉ እስኪያልፍ ድረስ ሐዘናችሁ ምን ታረጋላችሁ? ዋጥ ታረጋላችሁ። ለማ ክብር ብላችሁ። አቤት መብላት ባትፈልጉም ግን ለሙሽራው ሲባል ትበላላችሁ። መሳቅ ባትፈልጉም ለሙሽራው ክብር ሲባል ትስቃላችሁ። ሙሽራ ከነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም ማለት ምን ማለቱ ነው? ጌታ እኛን ጾማለን ያንተ ተማሪዎች ለምን አይጾሙም ለሚለው ጥያቄ ነው ይህንን የመለሰው። ይህንን የመለሰበት ምክንያት የምታገኙት የዮሐንስ ወንጌል ምዕራፍ 1 ላይ ነው። የዮሐንስ ተማሪዎች የመጥምቁ ዮሐንስ ተማሪዎች የክርስቶስ ተማሪ ቁጥሩ ሲበዛ የዮሐንስ ተማሪ ቁጥር ሲያንስ በጣም ከፍቷቸው ነበር። እንግዲህ በዮርዳኖስ ወንዝ ጌታን ያጠመቀው ማን ነው? ዮሐንስ ነው። ስለዚህ የዮሐንስ ደቀ መዛሙርት
የኛ መምህር ከክርስቶስ ይበልጣል የሚል አስተሳሰብ ነበራቸው። ክርስቶስን ዝቅ አድርገው ነው የሚያዩት፣ ዮሐንስን ከፍ አድርገው ነው የሚያዩት። ከዛ ዮሐንስ ካጠመቀው በኋላ ጌታ ማስተማር ጀመረ። ማስተማር ሲጀምር ህዝቡ ከዮሐንስ ወደ ክርስቶስ መፍለስ ጀመሩ። የዮሐንስ የቅርብ ደቀ መዛሙርት የነበሩ ሐዋርያው ዮሐንስ፣ እንድርያስ ሳይቀር ወደ ክርስቶስ ሄዱ። በጣም ይገርማል። የዮሐንስ ተማሪዎች ቁጥር አነሱ፣ የክርስቶስ ተማሪዎች ቁጥር በዛ። ይህን ጊዜ የዮሐንስ ተማሪዎች ተቆረቆሩ። እንዴ እሱ አይደል እንዴ ያጠመቀው? ትናንትና እሱ አጥምቆት ለዚህ ደረጃ አድርሶት እንዴት እሱን ሊተካ ይሞክራል የሚል መቆርቆር ተሰማቸው። ስለዚህ ወደ ዮሐንስ መጡና ጠየቁት ይላል። ምን አሉት መሰላችሁ? ያ በዮርዳኖስ ማዶ ያጠመቀው አሉ። እስቲ በሉ ያ በሉ እስቲ። በዮርዳኖስ ማዶ ምን ያልከው? ማ ያ ስሙን እንኳን አልጠሩም። ያ ሰውዬ ልክ እንደማለት ነው። ያ በዮርዳኖስ ማዶ ያጠመቀው ህዝብ እያስተማረ ደቀ መዝሙር እያበዛ ነው ብለው መጥተው ተቆርቁረው ለዮሐንስ ነገሩት። አንዳንዴ እንዲህ አይነት ጸባይ ያለን በነገራችን ላይ እኛም ጋር እንዲህ አይነት ችግር ያለበት ሰው አለ። የሆነ ሰው ሰብኮ ወደ ቤተክርስቲያን ያመጣል። የሆኑ ሰባኪ፣ የሆነ ዘማሪ፣ የሆነ አገልጋይ እኛን ወደ ቤተክርስቲያን ሲያመጣን ከሱ ውጪ ሌላ ሰው አይመስልም። እኔ እሱ ነው የሚጥመኝ፣ ከሱ ውጪ ሌላ ሰው አልሰማም ምንላቸው መምህራን አሉ። በጣም ስህተት ነው። የዮሐንስ ፍቅር ክርስቶስን ጋረደባቸው እና ዝኩ ቃለ ጸብ ነው ይላል ትርጓሜያችን። ያ በዮርዳኖስ ማዶ ያጠመቀው ደቀ መዛሙርት እያበዛ እያስተማረ ነው አሉት። ቅዱስ ዮሐንስ ምን ብሎ መለሰ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ሙሽራይቱ ያለችው እርሱ ምንድን ነው? ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል አለ። ምን ማለቱ ነው? ክርስቶስ ሙሽራ ነው፣ ህዝቡ ደግሞ እንደ ሙሽራይቱ እንደ ሴቷ ናቸው። ክርስቶስ ሙሽራ ነው። እኔ ሚዜ ነኝ አለ። አርኩ ለመራዊ ወይም የሙሽራው ሚዜ እኔ ነኝ። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ከሰማይ ካልተሰጠው በቀር ማንም ሊቀበል አይችልም። እሱን ሄደው የሚከተሉት ከሰማይ ስለተሰጠው እሱም ከሰማይ ስለወረደ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ይህ ደስታዬ ተፈጸመ። እሱ ሊልቅ እኔ ላንስ ይገባል። እስኪ በሉ እሱ ሊልቅ እኔ ላንስ ይገባል። ማን ነው እንዲህ ያለው? ዮሐንስ። ሙሽራ ስራው ምንድነው? ሙሽራይቱን ከሙሽራው ጋር ማገናኘት ነው አይደል? ነው አይደለም? በቃ ሙሽራና ሙሽራይቱን አገናኝቶ ስራ ያበቃል እንጂ ወይስ ጫጉላ ሽርሽር አብሮ ይሄዳል? አይሄድም። ያበቃል ነገር አለ ማለት ነው። ከዛ በኋላ ከኖረ ሚዜ ስራው ሙሽራና ሙሽራይቱን ማገናኘት ነው። እኔ ሚዜ ነኝ አለ። ክርስቶስ ሙሽራ ነው፣ ቤተክርስቲያን ሙሽራይቱ ነች። ስለዚህ ህዝቡ ወደሱ ስለሄዱ ቅር እንዳይላችሁ እንዳይከፋችሁ እሱ ሊልቅ እኔ ላንስ ይገባል። መጥምቁ ዮሐንስ በረከቱ ይደርብን። የትኛው ሰባኪ ነው እስቲ የተማሪዎቹ ቁጥር ሲያንሱ ደስ የሚለው ሰባኪ አለ? የተከታዮቹ ቁጥር ሲያንስ ደስ የሚለው ደስታዬ ተፈጸመ የሚል የለም። ሁሉም የየራሱን ተከታይ መፍጠር ነው የሚፈልገው። ዮሐንስ ግን እንዲህ አይነት አጥማቂ አልነበረም፣ እንዲህ አይነት ሰባኪ አልነበረም። ምን አይነት ባህታዊ ነው! ተማሪዎቹን ወደ ክርስቶስ ነው የመራቸው። እሱ ሊልቅ እኔ ላንስ ይገባኛል። ሙሽራይቱ ያለችው እርሱ ምንድነው? ሙሽራ ነው ብሏቸው ነበር። ክርስቶስ ይህንን ስለሚያውቅ አሁን የዮሐንስ ተማሪዎች መጥተው እኛ እንጾማለን፣ ደቀ መዛሙርት ለምን አይጾሙም ሲሉት ሙሽራ ከነርሱ ጋር ሳለ ሚዜዎች ሊጾሙ አይችሉም አላቸው። መምህራችሁ እኔ ሙሽራ መሆኔን ነግሯችሁ የለ? ስለዚህ ሐዋርያቴ ደግሞ ሚዜዎች ናቸው። ሙሽራ ከነርሱ ጋር እያለ አይጾሙም። ሙሽራ ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ አለ። ያን ጊዜ ምን ይላሉ? ይጾማሉ። መቼ ነው ያ ጊዜ? ሙሽራው ከነርሱ ምን የሚልበት? ማን ነው ሙሽራው? ክርስቶስ። ከሐዋርያቱ የሚወሰድበት ጊዜ መቼ ነው? ሞትን ድል አድርጎ ተነስቶ በ40ኛው ቀን ወደ ሰማይ ምን ያለበት? ያን ጊዜ ሙሽራው ከነሱ ሲወሰድ ያን ጊዜ ምን ይላሉ? ይጾማሉ። ይጾም ጾመ ምን ይባላል? አይሰማም? ሐዋርያ። አሁን እየጾም ነው ያለው ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ? እበሉ ግድ የላችሁ። ያን ጊዜ በሉ ይጾማሉ። ሙሽራው ከነርሱ ምን ሲል? መቼ ነው የተወሰደው ሙሽራው?
ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ። ይሄ የክርስቶስ መልስ ነው። እውነት ነው። ሐዋርያት ጌታ እስከተነሳ ድረስ ትንሣኤውን አዩ። ለ40 ቀን ክርስቶስ በምድር ላይ ቆይቷል። እንደተነሳ ወደ ሰማይ አላረገም። እንደተነሳ ቢያርግ ኖሮ አንደኛ ትንሣኤውን ያልሰሙ ሰዎች ምትሃት ይመስላቸዋል፣ ላያምኑም ይችላሉ። 40 ቀናት ያህል በምድር ላይ ተመላልሶ አስተማረ። ክርስቶስ ከትንሣኤው በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል። ከትንሣኤ በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ምን ተብሎ ይጠራል? ኪዳን። ለ40 ቀን ያስተማረው ኪዳን አባቶቻችን ሲያደርሱ ጠዋት ወይ ሰርክ ላይ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቱ ንጹሐን። ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስጥ ሰማያት ወደ ሰማይ ከማረጉ በፊት ወምድረ ትንሣኤሁ ሙታን ከሙታን ከተነሳ በኋላ እንላለን። ኪዳን አስተማረ ለ40 ቀን ቤተ ክርስቲያን እንዴት መተዳደር እንዳለባት የእግዚአብሔርን መንግስት ነገር እየነገራቸው 40 ቀን እየታያቸው ለሐዋርያት ሥራ ምዕራፍ 1 ከቁጥር 1 ላይ። ስለዚህ ከ40 ቀን ትምህርት በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ያወጣቸው፣ እያዩት ወደ ሰማይ ከፍ ከፍ አለ። ሙሽራው ከነርሱ ተወሰደ።